እስካሁን እዚህ ቆማል? የእርሶን ትእዛዝ እየጠበቅኩ ነው። ቆይ ቅድም ልጄ በመኝታ ቤት ድረስ ሰተት ብለህ ገብተህ ምንድን ነበር ስትላት የነበረው? እኔማ አይዞሽ ነው እያልኳት የነበረው። ተጠንቀቅ፣ ልጄ አጠገብ ላይ አልፈልግም፣ አለበለዚያ የከፋ እርምጃ ነው የምወስደው። እሺ ሐኪሞች ምን አሉ? ደህና ናት ነው የሚሉት። እኔ ግን ፈርቻለሁ። ሰማ፣ ጠላቶቼ ቤቴ ድረስ ሰተት ብሎ መግባት ከቻሉ እያንዳንዳችንን ቀስ በቀስ ይጨርሱናል ማለት ነው። የፍርድ ያውቃል ሰዎች መሆን አለባቸው። ይሆናል እንጂ እኔ በጣም ግራ ገብቶኛል። ለጊዜው በሮቹን ቁልፍ ይቀይሩ፣ ሌላውን ነገር ቀስ ብለን እናጣራለን። የምን ቀስ? ፍጥነት እፈልጋለሁ ናቲ። ትሰማለህ? ያለበለዚያ ቀስ በቀስ ከነ ልጆቼ ይጨርሱኛል። እሺ ፈጥናለሁ። በቃ እኔ ልሂድ። በል ፍጠን። አዲስ ነገር ሲኖር ቶሎ አሳውቀኝ። ይኸው ያቺ ካስዬንም ብትሆን ከማን ጋር እንደምትገናኝ ከማን ጋር እንደምታዘወትር ምን እየሰራች እንደሆነ አጣርተህ እንድትነግረኝ እፈልጋለሁ። ካስዬን ጠርጥራት ነው? እሷ እኮ የልጆች እናት ናት። ኦይ ካስዬ ትሰማለህ? እኔ ጌታቸው በአሁኑ ሰዓት እንኳን እሷን የገዛ ጥላዬን አላምንም። አሁን ፍጠን ሂድ። ወክና እርግጥ ፀሐይ ላይ አንቁ ምናምን ነገር ብለሽ እንደዛ ጎትጉተሽ አንጥተሽኝ ትጀናጀኛለሽ። እያየሁሽ ነበር። ማን ናት? የት ነሽ ብላኝ ነው። እና ታዲያ ምንም ነገር አታስቢ፣ አስተማማኝ እጅ ላይ ወደኩት አትያትም እንዴ? ተው እንጂ ጉረኛ። ይሄ እኮ ጉራ አይደለም፣ ምድር ላይ ያለ እውነተኛ ሀቅ ነው። አስበሽዋል። በዚህ ሰዓት አንቺ ህይወት ውስጥ ባልኖር ኖሮ እንዲህ ድብርት ቤቷን ሰርታብሽ እንዲህ ቆዝም ብለሽ ቤት ውስጥ ቁጭ ብለሽ ነበር። ስለዚህ እሺ ልታመሰግኝ ነው የሚገባው። እና በአፍ ብቻ ከማመሰግን ለምን የምስጋና ፕሮግራሙን አዘጋጅልን? ዋው እሱማ በጣም ደስ ይለኝ። አስበሽዋል? የሆነ ቀይ ምንጣፍ ምናምን ነገር ተነጥፎ የሆነ እንዲህ ቀይ አበባ ይዘሽ ምናምን እኔና አንቺ ብቻ ሰፊ የሚያምር ይሄ ሁላ በኔ ይኸውልሽ፣ አንቺ እሺ በእንጂ ሁሉም ነገር በአንቺ ስም አዘጋጅዋለሁ። ደስ ይለኛል። ለማንኛውም ማሚ እየጠበቀችኝ ነው። በዛው ሸኝሽ። አለሽ እኔ የምለው ሻይ አፍልተሻ አፈላሽም የእውነቱን እንድትነግሪኝ እፈልጋለሁ። የምን ሻይ ነው? ማነው እንደዚያ ያለው? ወይ እውነት ወይ ውሸት ነው በይኝ ዝም ብለሽ። ውሸት ነው አክስቴ። እኔ እንዴት እንደዛ ላደርግ እችላለሁ? ችግር የለም እኔ በማጣሩ አጣራለሁ። እውነት ሆኖ ካገኘው ግን በጣም ነው የማዝነው። እሺ አክስቴ በቃ ጨረስኩ። ሰላም ክቡራትና ክቡራት ውድ የቻናላችን ተመልካቾች እንደምቆያችሁልን፣ የዛሬውን የካስዬ ልጆች ድራማ ክፍል እንዴት ተመለከታችሁት? ቆንጆ፣ አሪፍ፣ ምርጥና ሳቢ እንደነበር አንጠራጠርም። እስቲ ውድ ቤተሰቦቼ ጌታቸው አሁንም ድረስ የሚሰሩት ኃጢአትና በደል ፍርሃታቸውን በጣም እየጨመረው መጥቷል። ይህ ነገር አላስደነቃችሁም? አላስገረማችሁም? ምን ጊዜም መጥፎ ነገር የሚሰሩ ሰዎች ሁል ጊዜ እንዳዘኑ፣ ሁል ጊዜ እንደፈሩ፣ ሁል ጊዜ እንደተጠራጠሩ ነው። ይህ ነገር እኔንም እናንተንም ሁላችንም ሊያስገርመን ሊያስደንቀን የማይገባ ጉዳይ ነው። ምክንያቱም መጥፎ የሚያስብ ሰው መጥፎ ይደረግብኛል ብሎ ይፈራልና። ጋሽ ጌታቸው የገዛ ሚስታቸውን ካስዬን ሳይቀር ይጠራጠራቸዋል። ይህን ነገር ደግሞ ለናቲ ሲነግሩት ተገንዝበናል። ናቲንም ከልጃቸው እንዲርቅ እያስጠነቀቁት ነበር። ይህም ነገር በዛሬው ክፍል ተመልክተናል። እስቲ ውድ ቤተሰቦች የካስዬ ልጆች ድራማ ቶሎ መለቀቅ ስለጀመረ ደስ ያላችሁ ቤተሰቦች ይህንን ቪዲዮ ላይክ አድርጉ። እንዲሁም ከዚህ በኋላ ለእናንተ ለወደ ቤተሰቦቻችን ቶሎ እንዲለቀቅላችሁ ይህንን ቪዲዮ ላይክ አድርጉ። እንዲሁም ደግሞ ሼር ማድረጋችሁንም እንዳረሱ። ምክንያቱም እኛ ለእናንተ ቶሎ ማድረስ እንፈልጋለን። ይህ ነገር እንዲሆን ደግሞ የእናንተ እርዳታ ስለሚያስፈልገን ይህንን ቪዲዮ ላይክ ማድረግ እንዳረሱ፣ እስከ መጨረሻው መከታተልን በፍጹም እንዳትረሱ። የካስዬ ልጆች ክፍል 64 ሲለቀቅ በዚህ በቻናላችን ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።